ዛሬ ሬታቸው የመጣት ፊልም የሚያተኩረው ሀብታም ወንዶችን እየፈለጉ የሚያጠምዱ ሴተኛ አዳሪዎች ላይ ነው። በእርግጠኝነት ፊልሙን ትወዱታላችሁ። እንዳንተ ብቻ ሁልጊዜ እንደምታደርጉት ሰብስክራይብ እያደረጋችሁ እኔ ታሱን ቤተሰብ ማድረግ እንዳትረሱ። ይህንን ፊልም ከመጀመራችሁ በፊት የላይክ ምልክቷን ተጫኑ። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ደስተን የምትባል አንድ ሴተኛ አዳሪ ያስተዋውቀናል። ደስተኒ የዛን ቀን እንዳሰበችው ደንበኞቹ አልከፈሏትም ነበር። በዛ ላይ ደግሞ እንደ ሌሎች ሴቶች ደስተኒ ጎበዝ ጨፋሪ አይደለችም። በዛ ላይ ደግሞ ያገኘችውን ግማሽ ፐርሰንት ለጭፈራ ቤቱ ባለቤት ትከፍላለች። ስለዚህ ብዙም ገንዘብ አልቀራትም። ደስተኒ የምትኖረው ከአያቷ ጋር ነው። ቀን ትተኛና ልክ 9 ሰዓት ሲል ከእንቅልፏ ተነስታ መዘጋጀት ትጀምራለች። ደስተኒ ወደ ስራ ከመሄዷ በፊት አያቷ አንገቷ ላይ ያለውን ወርቅ አንስታ እንደሸጠች ስትመለከት ቦርሳዋ ላይ የቀራትን ገንዘብ ሰጠቻት። ደስተኒ ወደ ጭፈራ ቤቱ ከሄደች በኋላ የጭፈራ ቤቱ ዋና ገቢ ሰብሳቢ ርሞና ስትመለከታት በጣም ነበር የተደመመችው። ርሞና በጣም ብዙ ገንዘብ ስለተሰጣት ገንዘቦቿን በጠቅላላ አቅፋው ነበረ ከመድረኩ የወረደችው። ደስተኒም ትሄድና ርሞናን ታናግራታለች። ደስተኒም ያን ያላልደበቀቻትም የዳንስ ብዙም ክህሎት ስለሌላት አብዛኛው ጊዜ በቂ ገንዘብ እንደማትሰራ ለርሞና ትነግራታለች። ርሞናም ታጽናናትና ምንም አታስቢ ዳንስን ያስተምርሻለሁ አለቻት። የሚቀጥለው ቀን የስራ ሰዓት ከመድረሱ በፊት ርሞና ለደስተኒ ዳንስ እያስለመደቻት ነው። ደስተኒ በርሞና ክህሎት በጣም ነበር የምትደመመው። ርሞና የረዳቻትን ቢሆን ደስተኒ ቀስ በቀስ እያሻሻለች እየመጣች ነው። በዚህ መሃል ሌሎች ጨፋሪዎች ይመጣሉ። እነዚህም ለደስተኒ ወንድ ልጅ ቁጭ ብሎ እንዴት መጨፈር እንዳለባቸው ያስተምሯታል። የዛንገ ምሽት ሴቶቹ ልብሳቸውን እየለበሱ እየተዘጋጁ የተለያየ ስለሚያጋጥማቸው ደንበኞች ያወራሉ። ደስተኒ ዛሬ ብዙ ነገር ስለተማረች አሪፍ ገንዘብ ሰራለሁ ብላ ነበር ያሰበችው። ርሞና ለደስተኒ ዳንስ ብቻ አይደለም የምታስተምራት የትኛውን ሰው መምረጥ እንዳለባትና የትኛው ሰው ገንዘብ እንዳለው በደንብ እያስተማረቻት ነው። አብዛኛው ጊዜ ብዙ ገንዘብ ያላቸው በጀርባ በር የሚገቡትና ቪአይፒ ክፍል የሚይዙት ናቸው። እንደዚህ አይነት ሰዎች በአንድ ቀን ብቻ እስከ $15,000 ያወጣሉ። ደስተኒ ከርሞና አጠገብ መስራት ከጀመረችበት ቀን ጀምሮ አሪፍ ገንዘብ እያገኘች ነው። ርሞና እንደው አንድ ቀን ብሎላት ከዚህ ስራ ወጣ የራሷን ልብሶች ዲዛይን እያደረገች መሸጥ ነው ፍላጎቷ። ርሞናም በጣም የምትወዳት አዲስ ሴት ልጅ አለቻት፣ ጁሊየት ትባላለች። አንድ ቀን ምሽት ቁጭ ብለው ስለ ወደፊት ህይወታቸው እያወሩ ነበር። ከዚህ አስቀያሚ ስራ ወጥተው የተሻለ ቦታ ራሳቸውን ለማግኘት የሚያቅዳሉ። ደስተኒ አሪፍ ገንዘብ እየሰራች ስለነበረ የራሷንም ቤት ትገዛለች። አያቷንም መንከባከብ አላቆመችም። ጎን ለጎን ደግሞ ትምህርቷንም ቀጠለች። አንድ ቀን ፈተና ስለነበረባት እዛው መጠጥ ቤት ውስጥ እያጠናች እያለ አንድ ሰው ጽሑፍሽ ያምራል ይላታል። እሷም ለትምህርት ኮምፒውተር ያስፈልገኛል ግን አማራጭ ስለሌለኝ አብዛኛውን ጊዜ በጣም ብዙ ነገር ነው ምጽፈው አለችው። የሚገርመው ነገር ይህ ሰው በአንድ ቀን ነበረ ላፕቶፕ ገዝቶላት የመጣው። ከዚህ በኋላ ያለው አመት ደግሞ ለነሱ በጣም አሪፍ ነበር። ደስተኒ ፍቅረኛ አገኘች፣ ጆኒ ይባላል። የምትሰራውን ስራ አላቆመችም። እሱ ደግሞ ስራ የለውም። በዛ ላይ ደግሞ ቀን በቀን ነበር የሚጨቃጨቁት። በዚህ ሁሉ ሁኔታ ውስጥ ግን ደስተኒ የመጀመሪያውን መኪና ትገዛለች። ነገሮች ግን በዛ ሁኔታ አልቀጠሉም። ሁሉም ነገር እያሽቆለቆለ ይመጣል። ኑሮ በጣም ይከብዳል። ለደስተኒ ለማርገዝ ጥሩ ሰዓት ባይሆንም ከጆኒ ታረግዛለች። እሱ ደግሞ ስራ የለውም። የሷ ስራ እንደሆነ በጣም ቀዝቅዟል። እሱም መጨነቋን ይመለከትና እኔ እንከባከብሻለሁ ብሎ ቃል ገባላት። ከ2 ዓመት በኋላ ደስተኒ ሴት ልጅ በሰላም ተከላክላ ልጇን እያሳደገች ያሳየናል። ጆኒ ቃል እንደገባላት እውነትም ሲንከባከባት አልቆየም። በጣም ነበር የሚያሰቃያት። እሷም በጣም ምርር ስላላት ከቤቷ አባረረችው። እናም ስራ ሳይኖራት አጠገቧ የሚያግዛት አንድ ሰው ሳይኖር እሷና ልጇ ብቻ ቀሩ። ያኔ ክለብ ውስጥ በምትሰራ ሰዓት ላፕቶፕ ለገዛላት ሰው ደወለችለት። እሱም ባለትዳር እንደሆነና የራሱ ቤተሰብ እንደመሰረተ ነገራት። ይረዱኛል ብላ ተስፋ ያደረገችባቸው ሰዎች ጋር እንዳለ ስትደውል ሁሉም ወይ ቤተሰብ መስርተዋል ወይ ደግሞ ስልኳን አያነሱም። ደስተኒ ሱቆች ላይ ተቀጥራ ለመስራትም ትሞክራለች፣ ግን ስራ ማግኘት ያን ያህል ቀላል አልሆነላትም። ስለዚህ ምንም አማራጭ ሳይኖራት ያ ከረጅም ዓመት ወደምትሰራበት ጭፈራ ቤት ተመለሳለች። ግን በጣም ብዙ ነገር ተቀይረዋል። በፊት እዚህ ጭፈራ ቤት የሚሰሩ ሴቶች እንዳለ የሉም።
አሁን ያሉት አዳዲስ ሴቶች ደግሞ በጣም አስቀያሚና ክፉ ናቸው። ክለቡ ያን ያህል ከስተመር የለውም። አብዛኛው ጊዜ ባዶ ነው የሚሆነው። ግን ምንም ካለመስራት ይሻላል። ደስትኒም አንድ ደንበኛ ታገኝና እንድትጨፍርለት ጠየቃት። ደስትኒም እንደዛ ሆና ከጨፈረችለት በኋላ ደንበኛው ቃል የገባላትን ገንዘብ ሳይከፍላት ይሄዳል። በጣም ነበር የተሸማቀቀችው። ደስትኒ በዚህ ሁኔታ እየተወዘጋገበች እያለ የረጅም ጊዜ ጓደኛዋን ርሞናን ታገኛታለች። ከክለቡ ወጥተው ወደ ካፌ ሄዱና ቡና እየጠጡ ማውራት ጀመሩ። ርሞናም የክለቡ ስራ ከተበላሸ በኋላ በጣም ብዙ እንድትሰቃየች ነገረቻት። እናም አሁን ርሞና የምትሰራው አንድ ትልቅ የልብስ መሸጫ ሱቅ ውስጥ ነው። ስራው ያን ያህል አሪፍ የሚባል ስራ አይደለም። ነገር ግን ስራ በጣም ስለጠፋ ሌላ ምንም አማራጭ የላትም። አልፎ አልፎ ተጨማሪ ገንዘብ ለማግኘት ወደ ክለቡ ደግሞ ትመጣለች። ርሞና ክለብ ውስጥ የሚመጡ ከስተመሮች አብዛኛው ጊዜ ስለማይከፍሉ ውጪ ሀብታም ወንዶችን ለማሳደር ትወስናለች። ውጪ ላይ አሪፍና ከፋይ የሆኑ ሰዎችን ታገኝና ይዛቸው ወደ ክለቡ ትመጣለች። ከዛም እነዚህ ሰዎችን በደንብ ካሰከሯቸው በኋላ በጣም ብዙ ገንዘብ እንዲያወጡ ታረጋቸዋለች። አብዛኛው ነገር ክለብ ውስጥ የተጠቀሙት ነገር ተደርጎ ሪሲት ስለሚወጣ ከክለቡ ባለቤት ጋር እኩል ይካፈላል። ይሄ ግዳቸው ግን አብዛኛው ጊዜ ጥሩ አልነበረም። አንዳንዶቹ ይናቁባቸውና ይሸሿቸዋል። በዚህ ሰዓት ነው ርሞና ሌላ ሀሳብ ደግሞ ያመጣቸው። እነዚህ ሀብታም ወንዶች እስኪሰክሩ ከምንጠብቅ ለምን መድኃኒት አንሰጣቸውም ትላለች። እውነትም ይህ የሚሰጧቸው መድኃኒት በጣም ሰርቶላቸዋል። ይህንን መድኃኒት ለእነዚህ ወንዶች ከሰጧቸው በኋላ ይዘዋቸው ወደ ክለቡ ይሄዳሉ። ርሞናም ደስትኒን አግኝታት ካናገረቻት በኋላ ይህንን ስራ እንድትቀላቀል ጠየቀቻት። ደስትኒም ገንዘብ ለማግኘት በጣም ትፈልግ ስለነበረ አላቅመማችም። በአንድ የነበረሽ ያለችው። የዛሬ ደንበኛቸው አንድ ሀብታም የትልልቅ ድርጅቶች ባለቤት ነው። እናም ሌሎች ሴቶቹ ሲያዘናጉት አንዷ ደግሞ መጠጡ ላይ መድኃኒቱን ጨመረችበት። ከዛም ይዘውት ወደ ክለብ ይሄዱና ያስቀምጡታል። ሰውየው በመድኃኒቱ ምክንያት ያን ያህል ራሱን አያውቅም። በዛ ላይ ደግሞ ዋሌቱን ያወጣና የፈለጋችሁትን እዘዙ ይላቸዋል። ርሞናም ትሄድና በጣም ብዙ ነገር የተጠቀሙ አስመስላ ከክለቡ ሪሲት ታስወጣለች። ነገሮች አሪፍ እየሄደላቸው ነበር። በስተመጨረሻም የሚሰጡትን መድኃኒት ለመቀየር ይወስናሉ። ከዛም ደስትኒና ርሞና አዲስ መድኃኒት እየቀመሙ ነበር። ሌሎች ተጨማሪ ሴቶች ስለሚያስፈልጋቸው አዲስ ሴት ከመፈለግ ድሮ በስራ የሚያውቋቸውን ሴቶች ፈልገው ይደውሉላቸዋል። ቀን በቀን እንደዚህ እያደረጉ የተለያዩ ሀብታም ወንዶችን ይዘው ወደዚህ ክለብ ይሄዳሉ። ርሞና አሁን ከምትኖርበት የተሻለ ቤት ትገዛለች። ደስትኒ ደግሞ የአያቷን የቤት ብድር ከፍላ ጨረሰች። ሴቶቹ ገንዘቡ በጣም ስላጣፈጣቸው ግሩፓቸው ውስጥ ሌሎች አዳዲስ ሴቶች ለማስገባት ይወስናሉ። ለአዳዲሶቹ ሴቶች ስራውን ከነገሯቸው በኋላ መድኃኒቱንም ይሰጧቸዋል። ክሪስመስም ይደርስና እነዚህ ሴቶች ተሰብስበው በዓለም ማክበር ይጀምራሉ። የደስትኒም ልጅ በጣም ትልቅ ሆናለች። የደስትኒ አያትም እዚህ በዓል ላይ ተገኝታ ነበር። ሁሉም ተሰብስቦ ስጦታ እየተለዋወጠ ነው። ይህንን እየሰሩ ቢያንስ 1 ዓመት ሆናቸው። ርሞና የምትሰራውን ገንዘብ ከዚህ ክለብ ባለቤት ጋር መካፈል በጣም ስለሰለቻት ከነዚህ ወንዶች የሚወስዱትን ገንዘብ በጠቅላላ በራሷ መውሰድ ነበር የፈለገችው። ደስትኒ ብዙም ደስተኛ አልነበረችም። በዛ ላይ ደግሞ አንዲት ሴት ይህንን ግሩፕ ተቀላቀለች። እቺም ሴት ዳውን ትባላለች። በጣም ዝርክርክና ለስራው የምትሆን ሴት አልነበረችም። አንድ ቀን ከደንበኞቻቸው ጋር ይህንን ስራ እየሰሩ እያለ መድኃኒት የሰጡት ሰው ራሱን ይሰትና አልነቃም ይላቸዋል። ሴቶቹም ይህንን ሰው ይዘውት ወደ ሆስፒታል እየሄዱ ለርሞና ደጋግሞ ይደውሉላታል። ስልክ አታነሳም። ደስትኒ በጣም አስቀያሚ ሌሊት አሳልፋ ጠዋት ወደ ቤት ስትመጣ አያቷን ሞታ ነበር ያገኘቻት። እዚህ የቀብር ፕሮግራም ላይም ርሞና ትደርስላትና ደስትኒን አጽናናቻት። ከዚህ ሁሉ ነገር በኋላ ይህንን ስራቸውን አላቆሙም። አንድ ቀን ርሞና አንድ በጣም ምስኪን ሰው ተተዋወቅና ዝም ብላ በሳርኩን በቅጣሉን ገንዘብ ትወስድበታለች። ይህን ተግባሯን ደስትኒ ግዙም እየደገፈችው አልነበረም። ይህም ሰውዬ የድርጅቱን ገንዘብ በጣም ከመጠን በላይ ከማወከኑ የተነሳ ከስራውም ይባረራል። ገንዘቡንም መልስ ተብሎ ይከሰሳል። ደስትኒ ጋርም ደውሎላት ብሬ መልሱልኝ ብሎ ጠየቃት። ርሞናም ደስትኒ ለዚህ ሰው እያዘነችለት እንደሆነ ስትረዳ
ይጣላሉ። ስልኩንም ልትቀማት ሞከረች። ዳግም ከደስቲኒ ጋር በስልክ ሲያወራ የስልክ ቅጂ ስለነበረው ቀጥታ ፖሊስ ጋር ሄዶ ይከሳቸዋል። ፖሊሶቹም የግሩፕ አባል የሆነችውን ዳውን ይሷትና ያስፈራሯታል። የምትሰሩትን ስራ አሳልፈሽ ለኛ ማተናገሪ ከሆነ ትታሰሪያለሽ አሏት። እሷም ድምፅ መቅጃ ትይዝና ወደነ ደስቲኒ ትሄዳለች። ደስቲኒም የዳውን ባህሪ ምንም ደስ ስላላላት ረሞናን እንድትጠነቀቅ ነገረቻት። ረሞናም ዝም ብለሽ ነው የምትፈሪው አታካብጂ ብላ ነበር ያለፈችው። ፖሊሶች እስካሁን ምንም ማስረጃ አላገኙም። በዚህ መሃል ነው ፖሊሶች ጋዜጣ ላይ የወጣ አንድ ነገር ያነበቡት። አንድ ሰው ክለብ ውስጥ ለመዝናናት ገብቶ የ400,000 ብር ቢል እንደመጣበትና ይህንንም ቢል መክፈል አቅቶት ከስራውም እንደተባረረ ጋዜጣ ላይ ተጽፏል። ሰውየው ተዝናንተዋል ተብሎ ይህ ቢል መጣለት እንጂ ስለተፈጠረው ነገር ምንም የሚያስታውሰው ነገር አልነበረም። ከሰውየው ጋር አብረውት የነበሩት ሴቶች በጠቅላላ ፖሊስ ጣቢያ ይጠራሉ። ደስቲኒ ለልጇ ጥሩ ህይወት ለመስጠት ስለምትፈልግ ከፖሊሶች ጋር ተስማማና እውነቱን ለመናገር ትወስናለች። እሷ ብቻ ነጻ ስትለቀቅ ሌሎቹ ሴቶች ግን ረሞናን ጨምሮ 5 ዓመት ይፈረድባቸዋል። የዚህ ፊልም ታሪክ እዚህ ላይ ያበቃል። እናንተ ደስቲኒን ብትሆኑ ጓደኛችሁን አሳልፋችሁ ትሰጣላችሁ ወይስ አትሰጡም? ኮሜንት ላይ ሀሳባችሁን አስቀምጡልኝ። ነገ በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። ቻው። እወዳችኋለሁ።